ሰላም እንዴት ናችሁ? የቲክቶክ ቤተሰቦች እዚህ ጋር የምታዩት እህታችን ስሟ በአለም ዋሲሁን ይባላል። የ16 ዓመት ልጅ ናት እና ያው ለህዝቧ ብላ የከፈለችው መስዋዕት በጣም ነው የምታሳዝነው። ገና ልጅ ናት። በምዕራብ ጎጃም መንኩሳ የምትባል አካባቢ ውጊያ ነበርና ደጋጣሚ ቆስላ ነበረ። ያው በጠላቶች እጅ ወድቃ በአሰቃቂ ሁኔታ ነው ህይወቷን ያጣችው። እዚህ ጋር እንዲህ ብዬ የማልነግራችሁ በጣም ነው የሚያሳቅቀውና ሁላችሁም ህሊናችሁ የሚሰማችሁም ሆነም የአማራ ልጆች ሁላችሁም ለዚህ እህታችን ፍትህን ጠይቅ፣ ድምጽ እንሆንላት ባካችሁ። በጣም ነው የምታሳዝነው። ማንኛውም ሰው ለራሱ ለወገኑ ሲል መስዋዕት እንደሚከፍሎችም አንድ እህታችን ለራሳችን ለህዝባችን ሄዳ ነው እንደዚህ ደረጃ የደረሰችውና ባካችሁን ድምጽ ሆኑላት። ያንን ነው የምለው። አማራነቴን ተጠይፈው አማራ ስለሆነች በግፍ ለተገደለችው እህቴ በደንብ ድምጼን ጮክ አድርጌ ነው ድምጽም ሆነው አማራ ነኝ ስል ከናንተ ወይም ይሄ ፕላትፎርሙ ላይ ካለው ሶሻል ሚዲያው ላይ ካለው አማራ ማረጋገጫ አልፈልግም። ምንም ማረጋገጫ ላይሰንስም እናንተ አትሰጡ። አማራ ነኝ። በአማራነቷ ለተገደለች እህቴ በደንብ ነው ድምጽ ሆነው። አማራ ስለሆነች በግፍ የተገደለች እህት ነች። ወዴት ይሄድ እንደሆነ አላውቅም። ነገ ተረኛው ማን እንደሆነም አላውቅም። እያንዳንዳችን ቤት የሚያንኳኳ ነገር ነው። መናገሩ፣ ማውራቱ፣ መጮሁ ጠፍቶብን አይደለም። ምናልባት የተሻለ ቀን ይመጣል፣ ምናልባት ደግ ቀን ይመጣል፣ ምናልባት መልካም ቀን ይመጣል፣ ምናልባት ነገ ሌላ ቀን ይሆናል በሚል ነው ዝም የምንለው። መናገሩ ወይም መጮሁ ጠፍቶብን አይደለም። ሁሌም እንደምላችሁ ፖለቲካ እውቀትም ጥበብም ንግግርም ማወቅ ያስፈልገዋል። ከዛ አንግል ያንን ከማሰብ ዝም አልን እንጂ መናገሩ ጠፍቶብን አይደለም። ዛሬ እኔ በማቀው በገባይ ልክ ነው የምናገረው። ተከባብረን ተዋደን የአንዱ የበላይነት የአንዱ የበታችነት ጸንቶ የሚታይባትን ኢትዮጵያን አይደለም እኔ እንደ አንድ ኢትዮጵያዊ የምፈልገው። አማራ ስለሆንኩ የምገፋ ከሆነ አማራ ስለሆንኩ የምሸማቀቅ ከሆነ የእውነት ያማል። ኖራ ያልጨረሰች ልጅ ኖራ መጨረስን ተውት፣ መኖርን ያልጀመረች እህታችን ነች። መኖርን ያልጀመረች እንኳን ኖራ ልጨርሰው መኖርን ያልጀመረች ራሷን ያልተካች ፀሐይዋን የነጠቋት ፀሐይዋን የተነጠቀች በግፍ የተገደለች ለዚህች ልጅ ድምጽ መሆን ፖለቲከኛ አያስብልም። ለዚህች ልጅ ድምጽ ለመሆን ብሔርተኛ መሆን አያስፈልግም። ያ ነገ ከነገ ወዲያ በተለያየ ጥያቄዎች ትመጣላችሁ እዚሁ ሚዲያው ላይ ያላችሁ። አዎ ደም ስላለኝ እጮሃለሁ። ደም ደግሞ ከውሃ ይጣራል። ደም ከውሃ ይጣራል። ነገ ተነስታችሁ የእንትና ጊዜ ድምጽ አልሆንሽም እንደምባል አም ፕሪቲ ሹር። ግን ኦፍ ኮርስ ደም ከውሃ ይጣራል። የ19 ዓመት ልጅ በግፍ መግደል ጀግና ያስብላል። ስፔሻሊ ሴትን በግፍ መግደል ጀግና ያስብላል። ለእናንተ ለገዳዮቿ ጀግንነት ሊሆናችሁ ወይም እንደ ጀግንነት ልታስቡ ትችላላችሁ። ግን የሞተችዋ ነች ጀግና። ጀግና ነች። ለኔ ከጠየቃችሁኝ የሞተችዋ ጀግና ነች። በአረመኔዎች እጅ በግፍ ሴት ልጅ ወንድ እንኳን አለ ሴት ልጅ እኔ በሀገሬ ወንድ እንኳን ከወደቀ ወዲህ እንደማይመታ ነው የማውቀው። ወንድ መሬት ከወደቀ ወዲህ አይመታም ሲባል ነው የማውቀው። ማንም ምንም ትሁን ሴት በመሆኗ ልትገደል በአረመኔዎች እጅ በግፍ ልትገደል አይገባም። ማንም ምንም ትሁን ስለዚህ ፍትህ ባይዘው ማንን እንደምንጠይቅ እኔ አላውቅም።
ፍትህ እየጠየቅኩኝ አይደለም። ሆነስትሊ እኔ ፍትህ እየጠየቅኩ አይደለም። ዝም ብዬ ቆም ብዬ የምሳስበው ሌሎቻችሁም ፍትህ እየጠየቃችሁ አይመስለኝም። ፍትህ እየጠየቀ ያለ ሰው አለ እንዴ? አለ? ፍትህ እየጠየቀ ያለ ሰው ካለ አላውቅም። የምንጠይቀውን ሰውም እኔ ፍትህ ማንን እንደሚጠየቅ ስለማላውቅ ፍትህ እየጠየቅኩ አይደለም። ፍትህ እየጠየቃችሁ ያላችሁ ሰዎች ካላችሁ አላውቅም። እኔ ግን ሞቷን በግፍ መገደሏን ፀሐይዋን መነጠቋን ነው መናገር የምፈልገው። እቺ እህት ዳይሬክትሊም ኢንዳይሬክትሊም የትኛውም ነገር ውስጥ ትሆን ሴት ነች። አትግደሉ፣ አትላኩብኝ ጌም ጋይስ። እኔ ጌም አልጫወትም። ጌም ልጫወት አይደለም የመጣሁት። ጌም አትላኩብኝ ጋይስ። አትግደሉ ነው አትሊስት በቃ ሁሉንም ያለውን ነገር ሁሉ ችለናል፣ ተቀብለናል። ኢትስ ኦኬ። ስንናገር ብዙ ነገር ነው አይደል የምንባለው። ስፔሻሊ አረብ ሀገር ላይ ሆነን ለህዝባችን ድምጽ መሆን አንችልም። ዛሬ አትግደሉን ብዬ የምናገራት ነገር ነገ በህይወት የቱ ድረስ እንደሚያስጠይቀኝ እኔና መድኃኒዓለም የምናውቀው። ያ አትግደሉ ፍትህ ነው እየጠየቅን ያለ ነው አይደለም። እኔ እያልኳችሁ ያለሁት እኔ ፐርሰናሊ የምጠይቀው ፍትህ የለም፣ ግን አትሊስት አትግደሉን። የጋራ ሀገር ነው ያለን፣ አንድ ሀገር ነው ያለን፣ ሌላ ሀገር የለም። እቺ ምን እንዳለ ገብቶሻል? ይቅርታ አንቺ የምትኖሪበት ሀገር ፖለቲካ አይወራበትም ምን አይልበትም፣ ግን ፍትህ ማንኛውም ሰው አይደለም አዳምጪ። ፍትህ ማንኛውም ሰው መጠየቅ አለበት። ለዚህ ልጅ ነገ እኛ ቀለኔ ስትሞት የቀለኔን ገዳይ ፍትህ ብለን ጠይቀን አስይዘናል። ከትንሽ እስከ ትልቅ የአማራ ልጆች ፋኖ ምርኮኛ ይዞ እንዴት ተንከባክቦ እንዴት ለቤተሰቦቻቸው ለቀይ መስቀል ለዓለም አቀፉ እንዴት እንዳስረከብ አይተናል። እቺ ልጅ ሴት ነች። በ21ኛው ክፍለ ዘመን ባልተሰራ ትርክት ጡቷን ቆርጦ ቆዳዋን ገፎ እንደገና አስፋልት ለአስፋልት መጎተት ማለት ይሄ ከሰውነትም ከምንም ይወጣ። ልትገለው ሊገልሽ ነው የወጣው። ካቆሰልሽው እኮ ራሱ ይዘሽ ነው ማስረከብ ያለብሽ እንደ ህግ። እኔ ሴት ልጅ አለኝ፣ እናቴ ሴት ነች። ሀገር በሴት ስም ነው የምትሰየመው። ገባሽ? ፍትህ እኔ ለልጅቱ ሁሉም ሰው መጠየቅ አለበት፣ ቪዲዮ መስራት አለበት፣ መጠየቅ አለበት። ለእኔ ግን አማራ ነች፣ ደሜ ነች። እንኳን ለአማራ ለደሜ ይቅርና ለቀለኔ ራሱ ቪዲዮ ሰርተን ጠይቀናል። ፍትህ ብለን ፍትህ አሰጥተናል። ለዚች ልጅም አሁንም የገደለው የሀገር መከላከያ ሰራዊት ነው የሚባለው አይደለ? ለሱም ፍትህ ተብሎ መያዝ አለበት። ፍትህ ባይኖርም በዛች ሀገር እኛ ተይዞ ማየት አለበት። በቃ ሁሉም ሰው እንዲተባበረን የምንፈልገው ቪዲዮ በመስራት ድምጽ በመሆን ፋኖ የተማረኩትን ይዞ ሊገል ሄደውን ይዞ መክሮ እንዴት ለቀይ መስቀል እንዳስረከበ አይተናል፣ እያየን ነው። በየቀኑ የሚማረከውን ሊገልሽ ሊገለውን ሄደው ገደሏት። ከገደሉ በኋላ በአሰቃቂ ሁኔታ አማራ ስለተባለ ስለተጻፈባት ገለዋ ላይ ስለተነቀሰች ብቻ ጡት መቁረጥ አለባቸው? ኖ፣ የሚጠባውን ጡት እኮ ነው የቆረጡ። ምን አይነት ከሰውነት ተራ የወጣ ምን አይነት ጭካኔ ነው! በጣም ጨካኞች ናቸው። ይሄ የጭካኔ ጥግ ነው። ያቺ ሀገር ደግሞ የሁላችንም ሀገር ነች። ሰላም ቢሆን እኔ ሀገሬ ገብቼ ነው መኖር የምፈልግ። መንግስት የለም። አይኖ ላንቺ ልስኪ ሊያመጣብሽ ይችላል። ይሄንን ግን የምናገረው እኔ ነኝ። መጠየቅ ካለብኝ ጉቺን እንድጠይቋት አልፈልግም። ጉቺ ለማንም ሰው ድምጽ መሆን የምትችል ልጅ ነች። ግን የሚኖሩበት ሀገር እነ ጉቺ ህጉ አይፈቅድላቸውም። አሳልፎ ነው የሚሰጣቸው። የሚኖሩበት መንግስት ከኢትዮጵያ መንግስት ጋር አብሮ ስለሚሰራ ቪዲዮ በመስራት ተባበሩ ሁላችሁ። አመሰግናለሁ ጉቺ። ቴንኪው። እሺ ቢኒ